ቡዳ ያንቺ ልጆች ነገም እንደሚገጥማቸው አታውቂም። ልጁን ሚዲያ ላይ እያወጣ ይሰራበታል ምናምን። ብሰራበትስ ልጄ እኮ ነው። ብሰራበትስ አንቺ ክፉ ምቀኛ አሲድ። አንቺማ ሰው እየተሳደብሽ ነው የምትሰሪው። እኔ ልጄ ነው ብዬ ተቀበልኩኝ። ከልጄ ጋር እንደዚህ አይነት ግንኙነት አለኝ። እዩ ተመልከቱ። እናንተ እንደኔ ክፉ የነበራችሁ ወንዶች ተማሩ፣ ለልጆቻችሁ መኖር ጀምሩ ብዬ ባስተምርበት ምን ችግር አለ? እስኪ አንቺ ንገሪኝ። እስኪ አምጪ። ደራርቱ ደግሞ ብሬን ዘረፈኝ። አሁን አንቺ ከኪሆንሽ ሴትዮ ቪዲዮሽን ተመልከች፣ ወደኋላ መለስ በይ እና ቢኒያም የአንዲት ደህና ልጅ የአንዲት እንትን ልጅ ገንዘብ ዘረፈ። መድኃኒዓለም ይዝረፍሽ። እንትና የምታግዛት እቺ ማን ነው ስሟ? ዋንትያ የምታግዛት ልጅ ስለ ደራርቱ ካነሳሽ አንድም ሰው ለደራርቱ እኔ የሆንኩላትን የሆነ ሰው የለም። አምጪ። እናግዛለን ብለው በሚዲያ ላይ ስንት ሺህ በተሰበሰበበት ሚዲያ ላይ ነቅለው ከቤት ወሰዷት። ምን አረጉላት? ማስረጃ መረጃ አለኝ። እኔ ሲያደርጉ አላየሁም። ገባሽ? ሲያደርጉ አላየሁም። ሄደች፣ በቃ ብሯን ጨፈጨፈች። ከዛ ወደ እኔ መጣች። አሁን እናንተ የማታውቁትን አታወሩ። እኔ ስለ ደራርቱ በስትክክል ደራርቱ እዚሁ ቤት መታ አለች። ጥሩ ወዳጅ አለች፣ ሜሪ የምትባል ልጅ አለች። እሷ መታ ደራርቱ መታ ቢኒያም ብር ዘርፎኛል ስትል ይቺ ከክ ነገሯን ለማሳመሪያ ተጠቀመችውን ታውቁታላችሁ። ሌባ ሁላ። ቴንኪው ብራዘር። ሌቦች ናችሁ። እኔ እግዚአብሔር ምስክሬ ነው። እንደዚች አይነት እስስት ታውቃላችሁ፣ የሚቀያየር እንደንትን ማለት በቃ እኔ እግዚአብሔርን ከአእምሮዬ ውስጥ ማለት ነው የሆነ ስድብ ራሱ የለም፣ አልችልበትም። እኔ እንደዚህ አይነት ነገር አልለመደብኝም። እቺ ያደገችው ስትሳደብ ነው። እንደው በመድኃኔዓለም ጥሯትና እስኪ ትምጣና ላስገባት። ጥሯት። አንቺ ቡዳ ነይ እስኪ አውሪ። የሰው ቡዳ፣ የደግነት ትንሹ አንድ ፍሬ የሌለሽ። አዎ ተንበርክኬ ይቅርታ ጠየቁ፣ እናቷን ይቅርታ ጠየቁ። ሰው የተሰጠውን ስጦታ የሚያናንቅ ሰው፣ እግዚአብሔር ምስክሬ ነው የምላችሁ። የሰጠዋትን ስጦታ ምን ትለኛለች? ሸጬ ሽንኩርት ልግዛበት ትለኛለች። እንግዲህ ነገሩ የተጀመረው ዩቲዩብ ላይ ገንዘብ ሲከፈለኝ ለምን ለእኛ አልሰጠንም ነው ብር። ሌላው ደግሞ ማለት ነው ለእናቴ አደረግኩኝ። ለእነሱማ በገዝቼ ሴት ይቺ ዶሮ የምታክል በግ ይሉኛል። ለልጅቷ ልብስ ስገዛ ሽጬ ሽንኩርት ልግዛበት ትለኛለች። እንዴ ልጅ ወለድኩልህ እኮ ነው እንጂ የተባልኩት እኮ ትዳሪ አይደለችም እኮ አይደል እንዴ? ላሳለፈችው ነገር ልካስ ነው እንጂ አልኳት። ለሰጠዋት ነገር ሳታመሰግነኝ ሌላ ስጦታ ልሰጣት አልችልም። ገባችሁ? እኔ አንድ ብር ሰጥሽ እሰይ ቢንዬ ቴንኪው ያለህና የሰጠኝ ካልሽ እሰይ ብዬ ሌላ 200 ብር ሰጥሽ እነሳለሁ። እንዴ 10,000 ብር አውጥቼ በግ ገዝቼ ሄጄ እሷ በግ ሳትገዛ ለበዓል ዶሮ አርዳ እኔ በግ ገዝቼ ሄጄ እኔም በግ የምታጣጥል እኔ እንዴ በጣም እኮ ነው የሚገርመው። በግ ገዝቼ ሄጄ እኮ ነው ተበድሬ ከገዛ ልጇ ተበድሬ ሄጄ ማዘር ይቅርብኝ የኔ እናት ብዬ ሲሄድ እቺ ምን የምታክል በግ ምንድን ነው የሚባለው? ከነ ቆዳዋ ከነ ቀንዷ ከነ አጥንቷ አምጡ ምንም እንዳጥሏት ብላ አእምሮ ዳሜጅ የምታደርግ ሰው ሊገለኝ አለ። ምን አድርጋኝ ነው የምገላት? አልተውም። እግዚአብሔር እኔ ዝም ብዬ ነበር፣ አርፌ ተቀምጬ ነበረ። አርፌ ተቀምጬ በቤቴ ትቻቸው ነበር። ይኸው ትናንትና መታ ቪዲዮ ስታሰራብኝ ነበር እንዴ። ከዛ ደግሞ ስጦታ ሰጠውኝ እንዴ። ተበድሬ እኮ ነው የማደርገው ሁሉ። መቼም አንዴ ሚዲያ ላይ ወጥቻለሁ ብዬ ለይቅርታ የሚሆን ምን ላድርግ ስል እንደዚህ አድርግ ኦዲየንስ እሺ ተበድሬ ግዝተ ሽጬ ሽንኩርት ልግዛበት አለች። እኔ እመቤቴን የገዛውላትን ሀብል ማለት ነው አይታችሁት ከሆነ ዩሃሚና ምናምን አድርገው ነበር። ከዛ እኔ እንደማልፈልግ ስታቅ አውጥታ ጥለዋለች። ልብሱንም ቀዳዳው ሊሆን ይችላል። እንደዚህ የምታደርገኝ ልጅ ድንገት ዩቲዩብ ከፈለኝ ለልጄ ማድረግ ያለብኝን አደርጋለሁ ብዬ ስነ ለእነሱ ማድረግ ግዴታ የለብኝም እኮ። ለእነሱ የማድረግ ግዴታ የለብኝም እኮ አይደል እንዴ? ለልጄ ነው ማድረግ ያለብኝ። ለልጄ ነው ለልጄ እናት ማድረግ ግዴታ የለብኝም አይደል? እንደ ፍቅር ሳደርግ ግን እየመጡ ሽንኩርት ሽጬ ሽንኩርት ልግዛበት ስትል 1 ብር ታወጣለህ አንተ።
አታወጣም። ሽጬ ሽንኩርት ልግዛበት ካለችኝ ይመችሽ የኔ እናት። እኔ ገንዘብ አልረከሰብኝም። በጣም ድሃ እናት አለችኝ። ያገኘሁትን ለእናቴ አንድም ቀን በህይወቴ ለእናቴ አድርጌላት አላውቅም። እናቴ ብዬ ደውዬ ሳረግ ያንን ቪዲዮ ካዩ በኋላ እንደ ዝርት ዞረባቸው። ቪዲዮስ እሷ እኮ እኔ ቢኒያም እኮ ተናግሬያለሁ እኮ አንቺ ዲቦራ በዚህ 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 ልክ ልኳን እግዚአብሔር ይስጠው የኢትዮጵያ ሕዝብ እከክከኳን ሲያወጣላት ጠፋች። ሰው እንዴት መጥቶ ስለ ሰው ጥሩ ነገር ያወራም? እኔ ቪዲዮ ከፍቼ ቪዲዮ ሰርቼ ዩቲዩባን ሰብስክራይብ አድርጉልኝ እባካችሁ እያልኩ የምሰራ ሰውዬ ዲቦራ እንደዚህ እንስራ ቪዲዮ ብያለው። ሰው ስለሚፈልግ እባካችሁ ከልጅ እናት ጋር ስሩ ቪዲዮ ምናምን ሲሉኝ እሺ ለምን ገንዘብ እናገኛለና ዩቲዩብ ገንዘብ ይሰራል ሲሉኝ እሺ ብዬ እንስራ ዲቦራ ጓደኛዬን ባስመክር እናቷን ባስመክር እንትን ብል ከዛ ለማሳየት ብዬ እዚህ ጋር ይሄን ያህል ዶላር ሰርቻለሁ ያልኳትን እሷ በወር መሰራት መስሏት ፍርድ ቤት ከሳ ይሄን ያህል ብር ይክፈልኝ። እኔ ዛሬ በወርም አላገኘውን እኮ እመቤቴ አሳዩት። አዎ በአንድ ቪዲዮ ይሄን ሰርቻለሁ። ይሄን እናት ለምን ቪዲዮ አሰሪም እንደዚህ እንስራ አብረን እንስራ ለአንቺ ልክፈተልሽ ልክ ዘመዴ ለልጄ ብናገኝ እኮ ለልጃችን ነው ብዬ ባሳያ ቪዲዮ በየቀኑ የምሰራው በወር የማስገባው ገቢ መስሏት እንዴ ይህን ያህል ይፈልይ ብላ እንደ አዲስ አበባ ባለሀብት የሚቆርጠውን ክፍያ ለልጄ ተቆራጭ ያን ይፈልይ ብላ መክሰስ እንዴ ምን ይሁን ነው ያለ የምትይው? እንደው አንቺ በፈጠረሽ ምን አድርግ ነው የምትይኝ? ልጄ ላሳድግ ብዬ ሰፈር ለቅቄ መጣሁ። ልጄ ጋር ልጄን ከትምህርት ቤት እያወጣሁ እያስተማርኩ የትምህርት ቤት እየከፈልኩ ቤት አስቤዛ እያሟላሁ ወተት እየገዛሁ ዳይፐር ወተት ያለችውን ይሄን ትገዛለህ ቢኒያም ያለችኝን ከዛ እጥፍ ለእናቷም ጭምር እያደረኩ መታ አይረዳም አያረግም እያስባለች ቪዲዮ ሰራች። ዝም አልኩ፣ እሺ አልኩኝ። መታ ደግሞ በዚች በእከክ ይቺ የሰው መልክ የሌላት እስኪ ተመልከቷት በጌታ እግዚአብሔርን። ሰይጣን እኮ ናት ይቺ ሰይጣን ዴቪል 666 ናት ይቺ። ሰው የሰውን ህይወት የሚበጠብጥ ክፉ ሴራ የሚሰራ ነጋ በጠባ ስለ ሰውን ለመጣል የሚያጠነጥንና የሚያዞር ሰው ሰይጣን እንጂ ሰው አይደለም። እኔ ብራዘርዬ መልክም አላ ሰይጣን እኮ መልከኛ ነው እኮ በሆነ ጊዜ ሌባ አምጪ መረጃውን ይኸውን እዚህ ጋር ነኝ እገልሻለሁ ብሎኛል። እንዴ የምትይዙልኝ ነገር ማለት ነው። ቢኒያም እገልሻለሁ ብሎኛል ብላለች አይደል? አውድ የሚባል ነገር አለ። አውድ ወይም አገባብ የሚባል ነገር አለ። አገባብ እኔ እናንተ ስንጫወት ስንቀላለድ በፍቅር በወዳጅነት ስናወራ የሆነ ነገር ስትናገር እንዳልገል ምናምን ልትለኝ ትችላል፣ ወይ ደግሞ የሆነ ነገር ትችኛል። እነሱ ያቺን ስክሪንሻት ትይዝና ቢኒያም እገልሻለሁ ብሎኛል። ምን አርጋኝ እገልሻለሁ ያለችውን መረጃ ታውጣው፣ ችግር የለውም። እኔ ደግሞ በቮይስ አወጣላታለሁ። እኔ እኮ አርፌ ተቀምለ ምንድን ነው የምትሉኝ? አትመልስ ነው እመልሳለሁ። የማፍርበት ነገር የለም፣ አንድም የማፍርበት ነገር የለም። እኔ ቢኒያም ሀቅ አለኝ። ልጄን እኮ መንገድ ላይ ልጄ ተጠምጥሞ ያዩ ሰዎች ይፈርዳሉ። በጣም ብዙ ሰዎች አይተዋል። በጣም ብዙ ሰዎች ኮዬ ፍጬ ያላየ ሰው የለም። ልጄ ተጠምጥሞ ፍቅሩን እየገለጸ ቆይ እያለ ማባበል ሲገባቸው አባብሎ መውሰድ ሲገባቸው እሪ እያስባሉ አስፋልት ለአስፋልት እየተጓተቱ የልጁን ስሜት የልጁን በቃ አይጠነቀቁም። እናቲቱም አያቲቱም ለልጁ አይደለም የሚያስቡት፣ ለራሳቸው ጥቅም ነው የሚያስቡት። ራሳቸው የፈለጉት ነገር ካልሆነ ናቲ አይመለከታቸውም። ናቲ አይመለከታቸውም። የሚመለከታቸው የራሳቸው ጥቅም የራሳቸው ክብር ነው የሚመለከታቸው። እሱ ካልሆነ ደግሞ ልጁን እኔ እንድነካው አይፈልጉም። እስኪ ታምጣ። አዎ ከሳኛለች። ፍርድ ቤት ውጤት መጥቷል። እነግራችኋለሁ እኔም ውጤቱን ምን እንደሆነ። ስትከሰኝ ግን እውነት ማለት ነው እግዚአብሔር ምስክሬ ነው የምላችሁ። እውነት የልጄ እናት ናት ወይ? አሁን እቺ ልጅ እንዴ አዎ አልፈልግሽም ብያታለሁ፣ አብሬሽ አልሆንም ብያታለሁ። የፈለገ ነገር ልበላት፣ እሷ የራሷ ህይወት መጀመር ትችላለች። እኔ የራሴ ህይወት አለኝ አይደለ? እከካም አልፈልግሽም ብላት ምን ይህን ያህል ድረስ የሚያስሄድ
ምን አለበት ሰላም ብትሰጠኝ? ይህን ያህል ክፋት ስትከሰኝ ምን ብላ ብትከሰኝ ነው እንዴ? አንደኛ የከሰሰችብኝ ሰዓቱ ጊዜው በዛን ሰዓት ቲክታከሮች የሚታሰሩበት ሰዓት ነው የከሰሰችኝ፣ እንድታሰርላት ማለት ነው። ከዛ አታየኝም፣ ምክንያቱም ስታይ ትናደዳለች። ዲቦራ እንደዚህ ስታይ ደሟ ነው የሚፈለው። በመበደል ደግሞ ንገራችሁ፣ በመበደል ምንም ሚስጥር ምናምን አትበሉ። ምንድን ነው ያለችው? ይቺ ከመታ የልጅቷን ልጅነቷን በልቶ የትኛውን ልጅነቷን እባክሽ ነበርሽ እንደ አንቺ እከካም ሌባ ነበርሽ ወይ? ልጅነቷን በልቶ ዲቦራ ገና በ16 ዓመቷ ፍቅረኛ የያዘች ጋለሞታ ናት። አዎ ልክሽ ነው የምነግርሽ። አርፋ ማትቀመጥ ወንድ ባለበት የምትዞር እኔ ስለተናገርኩኝ አይደለም። በ16 ዓመቷ ልጅ የወለደች ያስወረደች ምን ትወልዳለች? እቺ ሴት መታ እኔ ጋር የምታወራ ናት። እኔ ጋር ስለ እኔ የምታወራ ማን ናት እሷ? የትኛዋ ንጽህናዋ ነው እባክሽ? የትኛዋ ንጽህና? እስኪ አምጪ የእሷን ንጽህና። እኔ ልክሽን እነግርሻለሁ። እኔ እንደውም ለዲቦራ መልአኳ ነኝ። እሺ አእምሮዋን ዳሜጅ አድርጎ ስብዕናዋን ገሎ ሰው ከሃይማኖት የበለጠ ምን አለ? ሃይማኖቷን እምነቷን አስቀይሮ ከፕሮቴስታንት ወደ ኦርቶዶክስ አስቀይሮ ነጠላ አስለብሶ ከቤተሰቦቿ ጋር አለያይቶ አቆራርጦ ከሄደች በኋላ እሱ ጋር ከሄደች በኋላ 9ኛ ክፍል እያለች ይህንን ካረገች እኔ 12ኛ ክፍል እያለች ነው ያገኘኋት ዲቦራ። ከዛ ዳሜጅ አርጓት ልጅ አርግዣለሁ ስትለው እንድታስወርድ ገፋፍቶ ልጇን አስወርዷት የነበረ ሰው እያለ እኔ በሰዓቱ ባላፈቅራትም ቢኒያም ልጅ አርግዣለሁ ስትለኝ ልታስወርድ ስትል የከለከልኳት እኔ ነኝ። አዎ እዚህ ሚዲያ ላይ ብወጣ ማስታወቂያ ብትሰራ ባግዛት በእኔ ምክንያት ነው። እኔ ተሰድቤ እመቤቴን እኔ ተተፍቶብኝ ወጥታ ከዛ ከነበረችበት ቤት ገብታችሁ ምን አይነት ቤት እንደነበረች ራሷ ተናግረ ከዛ ወጥታ ቤት እንዲከራዩላት ቢሆን በእኔ ምንም ጥቅም አላስመረምርም ልጄን አለች። እሺ አላስመረምርም ካልሽ ጥሩ ነው፣ አታስመረምሪ ግን አልኳት። አንቺ ዲቦራ በጣም በብዙ ህይወት ፈተና ያለፍሽ ነሽ። ለብዙ ሰዎች ትምህርት ትሆኛለሽ። ለብዙ ሴቶች መነሳት ትምህርት ትሆኛለሽ። ሜክሲኮ ካፌ ላይ ቁጭ አድርጌ የነገርኳት እኔ ነኝ። አዎ ህይወቱ ያስተምራል። ብዙ ፈተና አይታለች። ይሄ ራሷን እንደ ሌላ ነገር እያየች እኔን እያስረገጠች መውጣት። እኔ ምን አረኩኝ? ሚዲያ ላይ ወጣሁ፣ ልጄን አስመረመርኩ፣ ተቀበልኩ፣ ላሳድጋልኩኝ። ከዛም በኋላ ብትረዳ እነ መሲ በጌታ ቤት ቢከራዩላት የአንድ ወር ደሞዟን የአንድ ዓመት የቤት ኪራይ ቢከፍሉላት ማን ሄዶ ነው ጋይስ? ማን ነው እንደዚህ ያስደረገው? እኔ ራሴ ሀቡ ቤት ገብቼ ቻሌንጅ ስጡኝ፣ በጣም ችጋራም ነኝ እና በቃ ዱባይ ሀገር ለሚኖሩ ሰዎች ቻሌንጅ እንድታሰጠኝ ብዬ ሀቡ ጋር ገባሁኝ። ከዛ ቻሌንጅ ወደ ማን ተቀየረ? ወደ ዲቦራ። ቤት ብትከራይ በእኔ ምክንያት፣ ማስታወቂያ ብትሰራ እኔ ስለወጣው ነው፣ እኔ ስለተሰደብኩ ነው፣ እኔ ውሻ ሌባ ስለተባልኩ ነው። እንደዛ እንኳ ተንበርክኬ ይቅርታ ጠይቄ ሴት ልጅ በሙሉ አጥፍቻለሁ፣ እንደ ወንድ ልጅ ሁላችሁም ይቅር በሉኝ፣ የልጅ እናታችንም አስቀይሜሻለሁ ይቅር በይኝ ብዬ ተንበርክኬ በሰራሁት ቪዲዮ ቫይራል ወጥቶ ባለቀስኩት ኢትዮጵያ ተቃይሮት
ሳልፈልገው ቫይራል ከወጣም በኋላ ነው ማስታወቂያ ብትሰራ ያገኘችውን ብታገኝ ምን ብታረግ በእኔ ምክንያት። ከዛስ እሷ ምን ማድረግ ጀመረች? እንዴት እኔ እንደው ሰው እኮ መንገድ ሆነኝ እኮ ተብሎ እኮ ይታለፋል እኮ። እንዴት ሰው መንገዱን ይጥላል? እኔ ከፍ እንበል እያልኩሽ እንስራ እያልኩሽ ስሪ ቪዲዮ ስሪ፣ እኔ ቪዲዮ ልቅረጽሽ፣ ኤዲት ላርግልሽ፣ ምን ልበልሽ እያልኩኝ እኔ ቢኒያም መታኔን ለመጣል ኧረ በኢየሱስ ደም እኔ እኮ ትቼዋለሁ እኮ ቪዲዮ እኮ ሰርታለች በእኔ ላይ ትቻለሁ እኮ። በቃ ይቺ ልጅ አእምሮዋ ልክ አይልሰራም። በቃ አዎ ስላልፈለግኳት ተናዳለች። ስለዛ ምንድን ነው እያደረገች ያለችው? እኔን ማጥቃት ነው። እሺ ይሁንላት ብዬ ተቼ ሳለ በዚች እከክ ታስረግጠኛለች። እቺ ሰው ሆና ይሄ ምላሷ እባብ ነው፣ መርዝ ነው የሚረጨው። ይቺ ሌባ አይኗን ተመልከቱት። እቺ የሰው ቡዳ ሰይጣን፣ ሰውን ከሰው የምታጣላ የምታቀሳስር ስራዋ ይሄ ብቻ የሆነ እመቤቴን ይሄው እየገባች በየሰው ትዳር የምትበጠብጥ። አዎ ስለ ሰሞኑን ስለ አቤልም ስታወራ ነበረ። ስትበጠብጥ የምትውል ሌባ፣ ትዳር የምታፋታ። እስኪ ግቡ ከቤታዮ ጋር ከማን ጋር ነው የምትስማማው? ይቺ ሌባ ሰይጣን ከማን ጋር ይስማማል? ከነ ዲቦራ ጋር ከነ ይቺ የማነው ትልቁ ጸሐፊ ማነው ስክሪፕት ድርሰት የሚጽፈው ስለሱ ሚስት ራሷ ሴራ እያጠነጠነች ስለነ ዞዊ፣ ስለ ጊፍተሩ፣ ስለ ባለቤቱ ውሻ። ከዛ እኔ አርፌ በተቀመጥኩበት በተኛውበት በሽተኛው አሞኝ በተኛውበት አንደኛ እቺ ከክ አላስተኛኛለች። ምክንያቱም ታንከራተኛለች ዝም ብላ። ስለሱ በደንብ አወራችኋለሁ። አሁን አንቺ ስለ ደራርቱ የሚያወራሽውን መረጃ ደራርቱ ቢኒያም ብሬን ዘርፎኛል ካለች ትምጣ። ስለ ደራርቱ መረጃም እንዲሁም ማስረጃም አለኝ። አንቺ እንቁርጤ የምትባይ የሰው ሌባ፣ የሰው ቡዳ፣ አምጪ ማስረጃውን። ዛሬ ነው የማወጣው፣ እኔ አሁን ነው የማወጣው ማስረጃ። ነገ ነው ከነገ ወዲያ አወጣልሃለሁ ያልሽውን እኔ የምፈልገው መስረጃሽንም መረጃሽንም አሁን አውጪ። ካልሆነ ተውኝ ተውኝ በቃ። ለምን አተኝም ዲቦራ? ለምን ስራ አሰሪም? ተተጋገርና ተታታውን አይደለ? ለምን ስራሽን አሰሪም? ለምን ተፍተፍ ብለሽ አትቀየሪም? ለምንድን ነው ማሰሪው እንዴ? ስራ ስሪ እንጂ ተቀየሪ በእናትሽ። ተፍተፍ በይ እከካ። እና ደግሞ ስለ ደራርቱ መናገር የምፈልገው ነገር አሁን እዚህ ጋር መታችሁ ስለ ደራርቱ የምትጽፉት ለደራርቱ በስትክክል መልስ አለኝ። እናንተ የሰው ክፉዎች ደራርቱን እኮ ያወቃችኋት በቢኒያም ነው። ተውት፣ ነገሩን ተውት። ስለ ነገሩ እኔ በስትክክል መልስ አለኝ። ትምጣ ደራርቱ። ቢኒያም ብር ዘርፎኛል ያለችው አንቺ ማነሽ? ሀሴት ብላለች ያልሽውን እስኪ ያሳይ ትበል። እኔ ደግሞ ያው እዚህ ስልክ ላይ በጣም ብዙ መረጃና ማስረጃ አለኝ። ገባሽ? እዚህ ስልክ ላይ ደራርቱን ቪዲዮ እንድሰራ ያደረጓት እቺ ከክና ማናት ያቺ ዲቦራ ናቸው። ደራርቱ ጋር በስትክክል ተናግሬ የጨረስኩትን ነገር ማለት ነው። ስለ ደራርቱ ትልቅ ሰው ቤት ገብቼ በስትክክል እመልሰዋለሁ። አንቺ ግን አቅሙ ካለሽ አዋሪ፣ መረጃሽንም አውጪ፣ የፈለግሽውን ነገር አርጊ። እኔ እዚህ ነኝ፣ ማንንም አልሰማው። ገባሽ? ፍቅርና ዝምታ፣ መሸነፍ፣ ዝም ማለት፣ ማሳለፍ እንደዛ ከመሰላችሁ የፈለጋችሁትን አምጡ። አውጡ፣ መረጃችሁን አውጡ። ስለ ዲቦራ ብትይ ቆንጆ ሳይላለኝ እዚህ ጋሽ በቮይስም አለኝ ቴክስትም አለኝ። አስረግጬ ነው የምነግርሽ። ደራርቱ አታውቅም። ጅል ናት፣ ባለጌ ናት።
ተነጋግረን ሰው እንዴት ለባለቤቱ ሳይደውል ከባለቤቱ ጋር ሳይነጋገር ሚዲያ ላይ ወጥቶ ሰራ? ደራርቱ አይደለችም። ይህን ስራ ያሰሩት ሁለቱ ናቸው። ከደራርቱ ጋርማ ተነጋግረናል። እግዚአብሔር ምስክሬ ነው። እኔ የሁላችሁ እናንተ 625 ሰዎች አላችሁ። አሁን ከምነግራችሁ ነገር አንድ ሳንቲም ስህተት ከጎደለብኝ አንደበቴን እግዚአብሔር ዝግት ያርገው። እግዚአብሔር ምስክሬ ነው። አንቺ መተሽ ብትሳደቢ፣ አንተ ብታወራ ራስን ልብህን ታውቃለህ አንተ። እኔ ግን በግልጽ በገሃድ ኃጢአቴንም የተናዘሱ ሰው ነኝ። ስለ ደራርቱ ችግር የለውም። ሜሪ ጋር ተነጋግሬያለሁ። ሜሪ ጋር ገብቼ እንደውም እግዚአብሔር ይመስገን እንኳን ቪዲዮ ሰራች ጥሩ ነው። ለደራርቱ ከቢኒያም በላይ ድንጋይ የተሸከመ ለደራርቱ እዴ እኔ እኮ ቻሌንጁን እኮ 85,000 ፎሎወርስ አስገብቼዋለሁ። የደራርቱ 15,000 ነው እኮ የተሞላው። በዛ ሰዓት ስትናገሩ ስታደርጉ የነበረው ነገር ትቼው አልፌው አሁን ደግሞ የትኛዋን ልጅ አምጥታችሁ ታስረግጡኛላችሁ? ምን አድርግ ነው የምትሉኝ? አራቢላ ተው በእናትህ ተውኝማ። ምን አድርግ ነው የምትሉኝ? እስኪ ምን ላድርግላችሁ? ሀኒዬ ምን ላድርግ? እስኪ ሀኑ ምን ላድርግ? እስኪ አንቺ ንገሪኝ። ሀኒ አንቺ ንገሪኝ እስኪ። ምን አርፌ የተቀመጥኩኝ ቪዲዮ እያሰሩብኝ እኮ ነው። ሲሰርቡኝ ዝም አልልም። ሀኒ አንቺ ንገሪኝ እስኪ ንገሪኝ። ቪዲዮ እየሰሩብኝ እኮ ነው። ሀኑ እንዴ ዝም ልበል? አዎ ልክ ናቸው ብዬ ዝም ልበል? ሀኒ በጌታ ንገሪኝ። እኔ እኮ ዲቦራ እኮ የዛሬ 3 ወር ቪዲዮ ዩቲዩቧ ላይ ሰርታ ስለ እኔ እንደወርቅላት የማታደርገው ነገር የለም። ዝም አልኩኝ እሺ ብዬ። ትናንትና አርፌ በተኛውበት ነው እንግዲህ እንትኑ ፍርድ ቤቱ አርብ ውሰዱ ሲባል ነው ደራርቱንም እቺም ሆነው ደራርቱ ቪዲዮ እንዲሰሩ አደረጉ። ከዛ መጥተው ላይብራቸው ላይ ገብተው እኔስ እሺ እንቁርጤ መብትሽ ነው፣ ደስ ያለሽን ማድረግ ትችያለሽ። ደስ ያለሽን አውጪ። እኔ የልጄን እናት የምገልበት አቅም የለኝም። እንኳን ሰው ልገል። ቆይ ቢኒ አንዴ ቆይ። እንዴ አንተ ጨዋ፣ በጣም ጨዋ ልጅ፣ ስንታችን የመረቅን ልጅ እንቁርቲ ይድባል፣ ችግር የለውም። ግን ዲቦራ የልጅ እናት ናት። ሼም ነው የምር ብትከስም ምንም ብታረግፍ የልጅ እናት ናት። እንቁርቲ ግን ማንነት የሌላት ናት። ገባ? የሰው ማንነት የሌላት ናት። ግን ዲቦራን ሼም ነው የልጅን እናት። በዛ ላይ የዛ አይነቱ ጨዋ ልጅ እንደዚህ እሳት ልሰ ጎርሰ ትወጣለህ። ኧረ አይደረግም። እግዚአብሔርን ነው የምልሽ። እኔ ተቻታለሁ እግዚአብሔርን እመቤቴን ሀኑ ቃል ለምድር ለሰማይ ጌታ ምስክሬ ነው። ሞዳት እናቴን ይንሳይ ትቻታለሁ። ግን ዲቦራ ክፉ ሰው ናት። እኔን የምነግርሽ ማለት ነው። እኔ ዝም ብዬ በቃ ከኔ ቅር እንዲሁ ምናልባት ስለምትናድ ነው ዝም ብዬ ተቀምጬ በሰፈር መቀመጫ የለኝ። እስኪ ዩቲዩብ ላይ ግቢ እስኪ የምሰራውን ቪዲዮ ከዛ ደግሞ በዛ ፍርድ ቤት ምንድን ነው የተፈጠረው? ይኸውልህ እንቁርቲ የምትባለው ባይዘዌ ታውቃለህ። አንዳንዴ እግዚአብሔር ስራዋን አይቶ እግር የነሳት እግር የሌላት ናት። ታውቃለህ፣ አካለ ጎዶሎም እንደሆነች ታውቃለህ። እሷ አንደበቷም እንደ አካሏ ነው፣ የታወቀች ናት። የብዙ ሰው እንትን ያለባት ናት። ምን ላውራ የምትል ባለጌ ስድ ናት። ሁሉም ቦታ የምትገባ ናት። እናንተ ግን ምንም ቢሆን መሀላችሁ አቢቲ እስካለ ድረስ ዲቦራ ክፉ ብትሆንም ነገ ትስተካከላለች። መሀላችሁ ንፋስ አታስገባ። የምትጋቡም ሰዎች ባትሆኑ እንትን ማትሉ ብትሆኑ አንተና እሷ እህትና ወንድም ልጅ ሁናችሁ መሀላችሁ ልጅ አለ። አሁን አንተ እሷን በዚህ ልክ አሳልፋ ሰጥታ ከሆነ ከሳ ከሆነ እግዚአብሔር ደግሞ ትክክለኛውን ነገር ነው የሚፈርደው። ግን በእንቁርቲ የተነሳ እንቁርቲ አንተን ብቻ አይደለም ያልገባችበት ቤት የለም። እንቁርቲ ማለት እርግማን ማለት ናት። ዲቦራን ግን አትናገራት። ይሄ ገመና መወጣጣት ትላንት እንዲነበርሽ ምናምን። ቢኒያም አንተ በጣም ጨዋ ልጅ ነህ። ስንት ሰው ነው የሚወድ እንዴ? ከአንደበት በወጣ አንደበት እኮ ያረክሳል። ምን ሆነሃል
መጥፎ ነገር አትናገር ለልጅህ እናት። አብቲ ነገ ያድጋል። ሶሻል ሚዲያ ላይ የተወራ ነገር ነገ ቁጭ ነው የሚልልህ። ቁጭ ወንድ ልጅ ደግሞ በእናቱ ቀልድ አያውቅም። ስለዚህ አንተ ክፉ ቢኒያም፣ በተለይ እንቁርቲ ከኋላ የለጠፍካትን ሙሉ ቲክቶክ የሚያውቃት ባለጌ ስድ ናት። ሙሉ ቲክቶክ የሚያውቃት እምነቷ ምን እንደሆነ ማይታወቅ ስድ ባለጌ ናት። አንተ ግን የፈለገችውን ታርግ ዲቦራ፣ ችግር የለም። ሀቢባ በሽምግልና ይዛችሁ ነገሩን ማውራት ትችላለች። ሀቢባ ጎበዝ ናት። እንደዚህ ገመና መወጣጣት መልካም አይደለም። ልጅ በተወለደበት እግዚአብሔርን ነው መልክ እንዴ! የዋህነት እኮ ማይወራ እያወራክ እኮ ነው የሌለ እንዴ! ምንም ቢሆን አንድ ቀን አምሶ ላይ የተጋፈፍከውን ልጅ ያፈራከውን ልጅ አንተን የመሰለ ጨዋ ቢኒ እንዴ! እቺ እንቁርቲ ርገጣት። እንቁርቲ ማትገባበት ይላል። ዘረፍክም ካሉ እንኳን ዘረፍክ፣ ብቻ ለመዝረፍክ ነው አንተ እኮ። የሶሻል ሚዲያ ባህሪ ነው አልኩ። የሌለ ስም ነው የሚሰጥህ፣ ባህሪው ነው። ግን ጀስት ስቶፕ። ይሄ ሁሉ ሰው ብዙ ኮመንት የሚጻፍልህ ኧረ ዝም በል ነው እያለ ያለው። እንቁርቲን ይልባል። እንቁርቲን እኛ የምናግዝባል እኮ ከእንቁርቲ ጋር እኮ የሰራች ነው ዲቦራ። ይኸውልሽ ሀኒ፣ እኔ እኮ ዲቦራን ማለት ነው እግዚአብሔርን ማለት ነው ሚዲያ ላይ ሲወጣ ምንድን ነው ዲቦራ ማለት እንደዚህ ናት በቃ ማለት እኔ ጋር በነበረ ሰዓት ያላትን ነገር በስትክክል ነው ለአሌክስም ሰለግን የነበረው እኮ እንደዚህ አይደረግማ። ኖ በቃ አንተ እኮ የሴትን ልጅ ገበና አለት የለክም እንዴ? አይደረግም አለኝ ታውኩኝ። እኔ ምሱልን ነበር የገባሁት። ቢኒ አንድ ነገር ልንገርህ፣ እኔ ራሴ የአመቱ ምርጥ ወንድ ትክክለኛ ነገሩን ኃጢአቱን አውጥቶ የተናገረ ነው። ማንም ሰው ኃጢአቱን አይናገርም ራሱ አስመስሎ። አንተ ግን ራስን ሆነ ቀርበ አሁን ያደረግከው ነገር በአንተ ቢሆንም የተደረገላት ነገር አንተ መንገድ መሆነ ትልቅ ነገር ነው። ለልጅህ እናት ነው። ለምን መሰለ ነገ ልጅህ ያድጋል። ከዛ ይሄ ነገር ይቀመጥለታል እንደ ማስረጃ ገባ። አንተ የፈለገ ነገር ምስክርነት ብትሰጠው የአንተን ሳይሆን የተናገርከው በአደባባይ እናቴን አሳጣሃት ብሎ ነው ራሱ የሚወቅስክ። ቢኒ ትክክል። ለታሪክ ይቀመጣል ይሄ ቅጂ። ሰዎች ለታሪክ ያስቀምጡታል። እውነት የለም። የፈለገ ነገር ቢሆን ስለ ልጅክ እናት ምንም ነገር አትናገር ቢኒ። ሰዎች እኮ ያያሉ፣ ሰዎች ይታዘባሉ፣ ሰዎች እኮ ሁኔታውን ያያሉ። ይቅርታ ስትጠይቅ ምን ያህል መልስ፣ ሁሉ ነገር ይታያል። ገብቶሃል? ያለፈው አልፏል። ማማዬ በዛ ላይ ለሱ ያላትን አመለካከት አይተነዋል። መቼም አልሆነም ውስጣቸው ላይ እንጂ አትጠላም። ሴት ልጅ ስትወድቅ ነው ልታጠቃ የምትነሳው። እሱን ደግሞ ከግምት ውስጥ ክተት። ሁሉም ሰው ያውቃል። በቃ ለልጅህ ለምን መሰለህ፣ ለሳይኮሎጂ ለልጅህ እንዳትጎዳው ቢኒ። በእውነት ነው የምልህ። የፈለገ ነገር ቢሆን የእናቱን ገበን አውጥተህ ማውራት ማለት ትልቅ ጥፋት ነው ቢኒ። ያለፈው ጥፋት ይቅርታ። ስለዚህ ግን እንደዚህ ያስነሳክ በእንደዚህ ልክ ምን ሆነ ነው እኛ የምናቀበጫ ስንት ክሪያቲቭ እኮ ነክ ቢኒ እንዴ! ስንት ነገር ሰርተህ ማለት ትችላለህ። እግዚአብሔርን ይኸውልህ፣ ስትረጋጋ ይቅርታ ጠይቅና እኛ ስለዚች ባለጌ ሴት እቺ ከጀርባ የለጠፍካትም ተገቢም አይደለም። እቺ ማንም ህዝብ ነው የማይወዳት። በቃ እቺ እርግማን ታውቃለህ? እርግማን ናት እንቁርቲ ማለት። እሷን አይደለም ግን እቺን ትንሿን ያንን የመሰለ ቆንጆ አምሳያክን የወለደችልህ ምንም ፍርድ ቤት አይደለ? ይኸውልህ ገሀነም ትገትር ፍርድ ቤት አል ገሀነም ብትገትር እግዚአብሔር ነፃ የፍቅር አምላክ ነፃ ያወጣዋል። ችግር የለም። ገባን ነገር ከአንድ ቤት አይውጣ። በቃ ከአንድ ቤት አይውጣ። ክፉ እንዳትናገር ዲቦራ እንዲህ እንደዛ እንዳትል። እንደውም ይኸውልህ ሞር ነው እኮ የምታፈምሰው ሰውን ምንም ነገር ስለ ልጅ እናት ምንም ነገር ምንም እንዳታወራ። ቀልድ የለም። እኔ አሁን ይኸውልህ የሁለት ልጅ እናት ነኝ እና ከተፋታው ረዥም አመቴ ነው። ማንም ሰው ስለ እኔ ስለ ልጆች አባት መጥፎ እንዲያወራም እንዲናገርም እንዲነኩትም አልፈልግም። ይሄ ተገቢ አይደለም። ሰው በክብር ነው የሚለያየው። ደግሞ በሰላም እያየናችሁ ልጅህን እያየ ምን ሴጣን ነው እንደው እንቁርቲ አንቺ ማትገቢበት የለም። የስንቱ ትዳር ውስጥ ገባሽ። አረ ወይኔ እንደው ጭንቅላቷ እንደ አካሏ የጎደለ ሴትዮ ምን ይሻላታል? ማትገባበት እኮ የላትም። ትቼ ምንም በቃ ብከሰኝም ስከሰኝ እግዚአብሔር ሰው በስህተት አይከሰስም አይደለ? ሰው ሲከስሽ ለልጁ ተቆራጭ ልጁን እያገዝኩኝ መቤቴን ነው እያገዝኩ። ችግር የለም። በይቅርታ ታምናለች። እኛ ደግሞ እናዋራታለን በይቅርታ። ሀቢባ ሁሉን ነገር ታስተካክላለች። ሀቢባን የመሰለ እህት ሰጥቶን አይደል እንዴ? አስተዋይ እህት አለችን እኮ ቢኒዬ። እኛ ሁላችንም እህት ወንድሞችን በመሀላችሁ ያለውን ነገር ተባብረን መፍታት እንችላለን። እንደው በፈጠረ እዚህ ውስጥ የዲቦራ ጠላቶች እንኳን ቢሆኑ ክፉዋን ስትናገር በጣም ይታዘበዋል።
የልጅህን እናት ጠላት እንኳን ቢሆን ከወንድ ልጅ ይሄ አይጠበቅም እንዴ? ከምንም ማንሳት ከምንም ታንሳት እንደ ታላቅ ነው ሁላችንም። ዝጋው ፕሊዝ፣ ዝጋው። ይሄ ለማንም አይበጅም፣ ለማንም አይጠቅምም። ዝጋ። የራስን ክሬቲቭ ስራ፣ የራስን ነገር ስራ ትችልበታለህ። እንደ ድሮ ማስታወቂያ ደግሞ ሰዎች በጣም እንዲሰለቹ ሁሉ አድርገህ ካየህ መጨረሻው ግን ምስጋና አላገኘበትም። ገብቶሃል ቢኒ? አጠያየቅም ለሰው ልጅ የመሆንም እንትን አለው፣ የሆነ መጠን አለው፣ ገደብ አለው። ገባ? የመጀመሪያ ራስን አስቀድም። ገብቶሃል? ለልጅ ስትል እንደው በማርያም ብያለሁ፣ እገዝታለሁ በማርያም ከዚህ በኋላ ስለ ልጅና በፍጹም እንዳታወራ። ነገ ደግሞ ለታሪክ ተቀምጠው እናቴን አሳጥታል ብሎ ጦር ይዞ ይነሳ እንዴ? ተው፣ የዛሬ ልጅ በእናቱ ቀልድ አያውቅም። ዝም በል። ይኸው እኔ ዝም በል ብያለሁ። በእውነት እኔ ምስክርነት ነኝ። ልጅ እናት ፊት ልጅ እናቱ ስትታማ ከሰማ አድጎ ጦር ነው የሚሆነው። እሺ እንደዚህ አታድርግ። እኛ እህቶች ካለን አይደለም ለሱም ብቻ ሳይሆን ለራሱ ለሳይኮሎጂ ለልጁ ጥሩ አይደለም። ገብቶሻል? ደስም አይልም። ያ የልጅ አባት መጥፎ ቢሆን እንኳን መጥፎ ቢያደርገኝ አባትሽ ጥሩ ነው፣ አባትሽ እንደዚህ ነው፣ አባትሽ ነው እንጂ የምትለው ለልጅ ስትል ማለት ለሳይኮሎጂ ጥሩ አይደለም። ገባ ቢኒ? አሁን አንተ ንዴት ኢሞሽን ሆነ የመጣው ሳታገናዝብ አሁን ወደ ራስ ከራስ ጋር አውራ፣ ከራስ ጋር ተነጋገር። እንዲህ ይህን የመሰለ ወርቅ የሆነ ልጅ ይዘክ እንዴ! በፍጹም ሳይኮሎጂውን ጠብቅለት ብትን እሷ ጥሩ ናት ነው ማለት ነው። የኢትዮጵያ ሕዝብ የመረቀ ሰው ሆነክ ባይዘው ያ ሁላችን እግዚአብሔር ስማ፣ አሁን እኮ በማንነቱ ተገለጠ። በትክክለኛው እኮ ነው የተባለው። ኮመንት እያየክ ነበር። እኔም ብያለሁ እንዴት ትክክለኛ ማንነቱ ኃጢአት እየሰራ በሌላው ነበር የሚያሳብበው። አንተ ራስህን በጣም ምርጥ ልብ ነው ያለክ። እግዚአብሔርን ይቅርታ የኔ ቆንጆ ባፍሽ ላይ ዲቦራዬ ደግሞ ይኸውልሽ፣ ዲቦራዬ ደግሞ እዚህ ውስጥ ካለሽ ዲቦራዬ የኔ ቆንጆ በአንቺ ላይ ክስ አያምርም፣ ደስ አይልም፣ ክስ ደስ አይልም። ያለውን ነገር በጋራ ፍቱ። የሶሻል ሚዲያ ሰዎች ሆናችኋል። ኦልሬዲ አርገሽ ከሆነ ያን ነገር ደስ አይልም። በውስጥ ብታወሪኝ ደስ ይለኛል። ስልክሽም አለኝ፣ አወራሻለሁ። ትክክል አይደለም። የዲቦራ እናትም እየሰሙ ከሆነ አሁን ኦልሬዲ ቢኒና ዲቦራ ወንድምና እህት ናቸው። በእምነትም ይለያያሉ መሰለኝ፣ አላቅም። እና እዚህ ጋር ሰላም ነው። ልጆች ባለው አቅም ነው። ስራ የለውም። ስራ የለኝም ብለሃል አይደለ? ስራ ይሄን ያህል ያለውም አይደለም። ለመከሰስ ደረጃ ይሄን ተቆራጭ ያርግ ምናምን የሚባል ልጅም አይደለም። ዲቦራ እውነት ይሄን ነገር ክስ ደረጃ ደርሰሽ ከሆነ እኛ ራሱ እናፍርብሻለን። ተገቢ አይደለም። ያውም እንቁርቲን ሰምተሽ አንቺ ራስሽ ዲቦራ ከእንቁርቲ ጋር ከታየሽ ህዝብ ይጠላሻል። ይሄን ወቂ። ህዝብ ይጠላሻል። የመረቀሽን ያህል ጌታ ይባርክሽ፣ ምን አይነት ጨዋናት ያለሽን ያህል ቱ ብሎ ነው የሚተፋሽ የሶሻል ሚዲያ ህዝብ። ከእንቁርቲ በምንም ልትረዳሽ አትችልም። እቺን ልጅ አይ ቲንክ አንድ ልጅ ከጎዳና ላይ አንስተ የሆነ ሰው ሲረዳት ነበረ። አንድ የምታምር ልጅ ያላት በጣም አሁን ይኸውልህ እሷ ትመርቀኛለች። ነገ ተነስታ እንዲህ ሊያረገኝ ነበር ልትልህም ትችላለች። ይሄ ሶሻል ሚዲያ ባህሪ እንዲህ ትልና ነገ ገንዘብ እንዲሰባሰብላት ታደርጋለች። በሶሻል ሚዲያ በሚሆን ነገር አትደንግጥ። በቃ ጉድ አንድ ሰሞን ይሆንና ይተዋል። ይሄ የስራው ባህሪ ነው። ከዛ በተረፈ ግን ዲቦራ እንቁርቲ ጋር ሂዳ ከሆነ ሁላችንም ነው ምንጠላት። እንቁርቲ ማለት እርግማን ናት እያልኩሽ ነው። የሚበልጥብሽ የልጅሽ አባት ነው። ልጅሽ የሚያስፈልገው ቢኒያም እንጂ እንቁርቲ አይደለችም። ከነምኑም በእምነት ብትለያዩ ምንም ብትሆኑም ለልጅሽ አባት የሚሆነው ቢኒያም የሚያቅፍልሽ እንጂ ማንም ዞር ብሎ አያልሽም። ከዛ በተረፈ እናትሽ ናት። ትክክል አይደለም። ወደ ክስ መንገድም ከሄድሽ ያውም በገንዘብ ጋር የተያያዘ ነገር እውነት ሂደሽ ከሆነ በጣም ነው የምናዝነው። አንዬ አሁን እኮ ክሱ እኮ ነገ አርብ እኮ መተውሰድ ውሳኔ ተወስኗል። ስንት ጊዜ ነው እኔ መቤቴን ስንት ስቃይ ነው ያየሁት በዚህ ክስ። ምን ተወሰነ? ምንም በማስመልከት ማሳደግ አሁን አርብ ነው የሚሰጠኝ 38 ባንክ የሌለኝን ባንክ ጽፋ የሌለኝን ባንክ አካውንቱ ይጠና ሚሊዮነር ነው ሀብታም ነው ብላ እኔ አንድ ቀን ዩቲዩብ እንድሰር ይሄን ይሰራ እና ባንክ ውስጥ ተገኘ ገንዘብ ተገኘ በተባለው ልክ ገንዘብ ካለ ለልጄ ለምን አላረግም? በዛ ሁሉ ባንክ ስዞ በሽተኛ በተባለው ልክ አትልም። እቺ ደግሞ እንዴ ነው ካልተገኘ አይፈርዱበትማ። የለኝም ስራ ይልኝ እኮ አይተው እኮ ነው እሱን በተባለ ባሉ ባልታ አይደለም እኮ ህግ ያለው የሚለው። ከዛ ደግሞ እንድታሰር ማለት ነው ሀንዬ፣ እግዚአብሔርን እንድታሰር ታይሚንጉን ጠብቃ
ወጣቶች በሚታሰሩበት ሰዓት ታይሚንጉን ጠብቃ ስትከሰኝ ስለ ቪዲዮ አሁን የዩሃ ሚዲያ ላይ ወጥቼ ያወራሁት ቪዲዮ የመጀመሪያው ቪዲዮ ከሴት ጋር ነበረ ግን እንዲታይ ከዛ ምን ችግር አለ? እዩሃ ሚዲያ እኮ በዚህ ጉዳይ ይቆምልሃል። ሪስኩን ወስዶ ኖርማል ነገር ስለሆነ እኮ ነው ያቀረበክ። ምንም አይመጣም። እንደ ኃጢአተኛ ነኝ ብዬ ነው እኮ ይቅርታ እኮ እንደዛ አጥፍቻለሁ። ኃጢአት እንትና ያ ቪዲዮ ይታይልኝ ምን ያህል ማለት ትውልድ እንደሚያጠፋ እንዴ ከምር ነው። ግን አንቺ ወይኔ ህዝቧን ግድፍ ያገር አጥፊ ሆነዋል እንዴ እመቤቴን። እንደውም እኔ እግዚአብሔር ስጣት ዳኛው አይመለከተኝም ስለዛ አለች። ጌታ ይባርካት እኮ የሆነ ዳኛዎች ናቸው እኮ አሁን ላይ ያሉ። እግዚአብሔር ነው ሂዳ ምን ትላለች? ልጅን እየሸቀለበት ያላገዘባ ገንዘብ እመቤቴን ሀንዬ ቴክስት ላሳይሽ ይችላል ልክልሻለሁ ለአንቺ ፈቅዳልኝ። በቃ ቢኒ ችግር የለውም እንደዚህ አድርገህ ስራበት ብላ ፈቅዳ ቪዲዮ ከሰራው በኋላ በልጄ ገንዘብ እየሰራ ያላግባብ ገንዘብ እንትን እያደረገ እንደዚህ ምናምን ብላ ስንት ነገር ነው ያለች መሰለች። ስንት ነገር ዩቲዩብ ኦልሞስት ጉድ። በቃ ከዚህ በኋላ እንደዛ ከሆነ ይሄ ሞኝነቷ ነው። የልጇ አባት መብቱ ነው ልጁ እንደፈለገ ማድረግ። በፊት አባቷ አላየውም ብለሽ ነበረ ብዙ የታመምሽው። አባቱ ሲመጣ ደግሞ በዚህ ልክ መግፋት ጥሩ አይደለም። ዲቦራ ልጅነት ነው እያጠቃሽ ያለው የሚመስለኝ። ይሄ ተገቢ አይደለም። ይሄ ትልቅዬ እማማ ሴትዮ የሚሰሩትን ነው እየሰራሽ ያለሽው እንደ ልጅ በሰለጠነ ዘመን። እቺ ናታ። እቺ ቀውስ እኮ ናት። እቺ ህዝብም ምድር የጠላቻት ማለት ነው። አፈር የጠላቻት አፈር ማትቀበላት ነገ ውሳኔ እንደምሰጥ ታውቃለች። ቪዲዮ እኮ ሰርቻለሁ አይተሽ ከሆነ እኮ ሰው አሳስቷት ነው እንትን ይመጣልኛል መረጃው። እንደ ቪዲዮ ከእሷ ጋር ነው የምትነጋገረው። ስራዋን ትሰራለች። እኔ ስራ መስራት አልቻልኩም። እውነት አይዞህ። ማንኛውም ግን ሌላ የመጨረሻ የምለው ነገር ከይቅርታ ጋር በእርግጥ ልጅህን ቪዲዮ መስራትን የራሴ አልወደደውም። ለመሰለ ብዙ ኢብሎች አይኖች አሉ። ብዙ ኢብሎች እሺ ብሎ ተወኮ ረዥም ጊዜ አጋቤ ረዥም ጊዜ እኮ ነው ከተወ አጋጣሚ ስላነሳው አይኖ አውቃለሁ እሱ ላይ ልጅ ነው እንጂ ልክ ነሽ። ይኸውልሽ እንዴት መሰለሽ ከለከለችኝ ዩቲዩብ ሚዲያ ላይ እንደዚህ ብላ ተነጋገረን እና እኔ እኮ የምከለክል እንደዚህ ስለሆነ ስትሰራው እንደዚህ አድርገህ ስራው። እኔ ቴክስት አለኝ ቲክቶክ ላይ ጻፈችኝ ብዙ ነገር አለኝ። ከዛ እሺ እንደዛ ካልሽ አዎ አለኝ እኔ ብዙ መረጃ አለኝ። ከሰራው በኋላ ነው እንግዲህ እንደ ጥላት ለምን ሰራ ለምን እንደዚህ አድርገም ጥላችን የመጣው ዩቲዩብ ገንዘብ ከፈለኝ ብዬ ለልጁ አድርጌያለሁ። ለእነሱ ለምን ለእኔና ለእናቴ አላደረገም ነው። ለእናና ለእናቷ እንዳላደረግ 100 ብር ሰጥቻት የ1000 ብር ሰደበችኝ እናቷም እሷም። የተወዳደርክ አይደል ማለትም ቲክቶክ ዩቱብ ምን ያህል ይከፍላል? ገና አይደለ እንደ ጀማሪ አይደለ ገና ነው። ገና ምን አለው ደግሞ ቢኒያምና ነው ምንም የለኝም ማሳሰባት ትሰራ ብዬ ከዛ ሳታመሰግነኝ ስቀር መቼም ሀኒ ዛሬ መተሽ ሀኒዬ ቴንኪው የኔ እናት አንድ አፍለዋሰት ቴንኪው ብዬሽ ነገ አንድ ገበን ይገልሰች ታስቢያለሽ። ይሄ ስጦታ ሰጠው የሚያመሰግን ሰው ነው። እኔ ቀሚስ ምናምን ገዝቼ ሄጄ ሀብል ገዝቼ ሄጄ ሽጬ ሽንኩርት ነው የምገዛበት የምትል ሰው ነገ ገንዘብ ሳቂ ልስጣት ለሌላ ቶርች እንድታደረግኝ አእምሮ እንዳሜጅ እንድታደረግ ተበድረ ሄጄ በገዝቼ ሄጄ ለገዛሁት ክብር ሳይሰጠኝ በጓደኞቼ ፊት ተዋርጄ ለዛውም ከዲቦራ ተበድሬ ሰላም ነበርን እኮ ከዲቦራ ጋር ሰላም ነበርን እኮ ቪዲዮ እየሰራሁላት ነበር እኮ። እኔ ኤዲት ላድርግልሽ አንቺ ለኤዲተር አትክፈይ እኔ ቪዲዮ ልቅረጽሽ ማስታወቂያ ሰሪ እያልኩኝ ኤዲት እያደረኩኝ እየላኩላት እየሰራች ፖስት ስታደርግ ነበር እኮ። ችግር የተፈጠረው እናቲቱ ግድ ካላገባ ናግባ ነው እሷም ካላገባኝ እንደዛ ደግሞ አሁንም እኔ ዋሽ አልወጣሁማ። ፍቅረኛ አለችኝ ፍቅረኛ ስላለችኝ ላገባሽ አልችልም ስል አይ ካላገባኝማ እኔ ጋር ትጠቀም እሺ አልቀርብም ሰላም። ከዛ ነገር የመጣው ደግሞ መቼ ነው ይሄ የዩቲዩብ ክፍያና ለምን አልተከፈለኝም ለምን አልሰጠኝም? እኔ ደግሞ 1 ብር ሰጥቼሽ 100 ብር ሰጥቼሽ ለ1000 ብር ስታመሰግኝኝ እንጂ 100 ብር ሰጥቼሽ አሁን ይኸውልህ ቢንዬ እኛም እንሄዳለን። አሁን ይኸውልህ ዳግመኛ እንዳታነሳው የምነግርህ እንደ ወንድሜ እኛ እህቶችህ ነን። ዳግመኛ ምንም አይነት ገበና በዲቦራ ጉዳይ በልጅህ እናት እዚህ ጋር ምንም ነገር እንዳትል የሁላችን ሰውም እንዳያሳስትህ ሰው ጀስት 1 ሚኒት ሰውም እንዳያሳስት አደራ እሺ። ዲቦራ ይኸው ጌታ ምስክሬ በጌታ ነሽ አደለ? እናትሽም በጌታ ናቸው። ይሄ አጋንንት እንኳን የማያደርገው ነው እያደረጋችሁ ያላችሁት። ነውር ነው። እንቁርቲ ማለት የስንትን ሰው ትዳር ያፈረሰች ናት።
እቺ ማነው ስሟ እንቁርቲ ነው አይደል የምትባለው? ከጀርባ የስንት ሰው ትዳር ያፈረሰች ናት በስመ ክርስቲያን። ከእናንተ ይሄ አይጠበቅም። እኛም ነው ኡኡ ብለን ወደዛ ብሎክ አድርገን የምንሸሻችሁ። ችግር ካለብሽ የጎደለብሽ ካለ የኢትዮጵያ ሕዝብ ደግ ነው አለን አጠገብሽ። ግን አንድን ሰው በዚህ ልክ ወርዶ ይቅርታ የጠየቀችን ሰው ለብዙ ሰው ምሳሌ የሆነን ሰው ለማጥቃት መነሳት ተገቢ አይደለም። ልክ አይደለሽም። አንቺም እናት ጌታን ፍሩ። ክርስቲያን ከሆናችሁ ጌታን ፍሩ። እግዚአብሔር የማይከብርበት መንገድ ላይ አትሂዱ። ለማንም ይሄ ማንንም አያንጽም፣ ማንንም አያንጽም። እስፔሻሊ ደግሞ ሴት ልጅ ብልህ ናት። ወንድ ልጅ በዚህ ልክ ማጥቃት ምንም ቢሆን ልጁን አስመርምሮ ካወቀ በኋላ ብዙ ነገር እያደረገ ያገኘውን ይህን ያህልም አይደለም ዩቱብ ምናምን የምትሉት ወይ አንድ ቀን ደህና ነገር አግኝቶበት ሊሆን ይችላል እንጂ ልዕልቲ የምትባል ሰው እዚህ ምድር ላይ አስፈላጊ አይደለችም። አፈር የተጸየፋት ናት። አፈር የሚጸየፋት አፈር የማይቀበላት ናት። ባለጌ ናት። እውነት ዲቦራ በጣም ነው የሚያሳፍረው። አውሪኝ፣ በውስጥ ከኔ ጋር አውሪና ምን እንደጎደለብሽ እንትን በይ። የዳኞች መሳቂያ ነው የምትሆኙ። ምንም ሊፈርዱበት አይችሉም። 38 ባንክ የምታስፈትሹ ልጁ ገና እንዳንዳንድ ሰው እኔ ሚዲያ ላይ እግዚአብሔር ምን ለማግኘት ነው? አይዞ ቢንዬ ጻጻፍ ኮን ራሱ ፖስት ምናምን እንዳታረግ ፕሊዝ። ኦኬ እሷ ታሪክ ከፈለገች ግን ከጀመረችው ነገር እሷ እንደፈለገ ታድርግ። ከአንተ ግን በቃ ምንም ነገር እንዳይወጣ ፕሊዝ። ኦኬ እንደ እህት ነው የምንለምንክ። ኦኬ የልጅህ እናት ናት። የልጅህን ሳይኮሎጂ የልጅህን እንትን ለልጅ ክብር ጠብቅ። ኦኬ እሷም የልጅህ እናት ናት። በቃ የፈለገ ነገር እሷ ብትሳሳት አንተ መሳሳት የለብህም። ኦኬ እሺ ቴንክ ዩ በጣም እሺ። እንግዲህ እሺ ቴንክ ዩ በጣም አመሰግናለሁ። ስጋ እንትን በል አይዞህ ወንድሜ። እንደዚህ ኢሞሽናል ስትሆን ደግሞ በቃ የሆነ ሌላ የሚያረጋጋህ ነገር ላይ ነው እንጂ እንደዚህ ቲክቶክ፣ ምክንያቱም የቲክቶክ ማህበረሰብ እንዲህ ግርግር ሲሆን ይሰበሰባል፣ ደስ ይለዋል፣ ይወዳል። እንደዛ አይጠቅምህም ግን። እሺ እንዴ ለቲክቶክ ማህበረሰብ ደግሞ እንደዚህ እድል ሰጠ መልስ መስጠት፣ እስፔሻሊ ደግሞ ለዚችን ቁርቲ ምድር ሰማይ የጠላታ ክትፍ ብሎ የተፋት እቺ ምንም እንትን አይደለችም። ኖ የቤቱን ባህሪ ምታቂ አይመስልም የምትኝ ሴትዮ ማለት ነው። ምንም ባህሪ ኑረው የልጁ አባት ነው። አንድ ሰሞን በግ እየጎተተ እናትሽ ጋር ይመጣል። በቃ ክብርን አሳይቶሻል፣ በትንሹም ቢሆን አሳይቶሻል። ተይ ክፉ አንነጋገር። ሁለቱ የውስጥሽን ገበና ክስ ደረጃ በጣም ይደብራል። ክስ ደረጃ መሄድ ይደብራል፣ ያስጠላል። በኢትዮጵያ ሕዝብ እንዳትጠሉ ተጠንቀቁ። አሁን ምንድን ነው የምላቸው? አሁን እነዚህ ምን አድርጉ ነው? ምንድን ነው አሁን? እኔ እኮ ግራ ገባኝ እኮ። ምንድን ነው የማደርገው? በቃ ኢግኖር ማድረግ፣ መርሳት፣ መተው፣ የራስን ስራ መስራት። አንድ ሰው እኮ ስለ አንተ ሲነጋገር አንተ የሆነ ነገር ቁጭ ብለክ አይደለም ማለት ነው። ስራ እየሰራህ ነው፣ እየታገልክ ነው ማለት እንደውም ያበረታሃል እኮ እንደዚህ አይነት ነገር። እንደዛ አድርጋሉ። ቴንክ በጣም ቴንክ ሀን በጣም አመሰግናችኋለሁ። ግን መልስ ቴንክ ኔ እናት እንቁርቴ እየሰማሽኝ ከሆነ ግቢ፣ እኔ መልስልሻለሁ። ምንም ነገር ቢሆን ወደኋላ አልልም። ምንም ያጠፋሁት ኃጢአትም የለኝም። የሰረኩትም ሰው ገላለሁም አላልኩም። እንኳን የልጄን እናት ተባይ አልገልም። መተሻ አምጪ አሳይ። እንደው ምናልባት ካለሽም አውድ ሰፋ አድርገሽ ስክሪንሻትን በዛ አድርገሽ አምጪ እና ስለማታውቂው ነገር አታውሪ። የምታወሩ ሁሉ ውሸት ነው። እግዚአብሔር እዛ ጋር የተናገርሽው ቪዲዮ የሰራሽበት ሁሉ ውሸት ነው። አቅሙ ካለሽ እኔ ያለሁልሽ።
እና በጣም አመሰግናችኋለሁ ሁላችሁም። አካውንት የተመቷል። አንድ ጊዜ ፕሮፋይል ኮፒ ሊንክ አድርጉልኝ እና እወርዳለሁ። ፕሮፋይል ሼር ኮፒ ሊንክ አድርጉልኝ ጋይስ። አንዴ እስቲ ኮፒ ሊንክ አድርጉለት፣ ወንድማችሁን አግዙ። ኮፒ ሊንክ አንዴ ያርጉለት። አካውንቱ እንትን ነው። አይዞክ ቢንዬ አትከፋ። አንተንም ዲቦራንም እንወዳችኋለን። አይዟችሁ እሺ። ምንም እንትን አትበል፣ አሳልፈ አትሰጣጡ እሺ። ምንም ነገር ብታሳልፉ ሁሉም ነገር ለሰው የተገለጠ ነው። ይገባል ግን እንትን አትበል እሺ። ናት አንድ የፕሮፋይል ኮፒ ሊንክ አድርጉልኝና አልውረድ። ቴንክ ዩ ሀኑ ባይ። ፕሮፋይል ኮፒ ሊንክ አንዴ ብቻ ፕሮፋይል ኮፒ ሊንክ አድርጉልኝ። ቴንክ ዩ ጀኑ። አንድ የፕሮፋይል ኮፒ ሊንክ አድርጉልኝ ጋይስ። ፕሮፋይል ሼር ኮፒ ሊንክ አድርጉልኝ። በቃ አንዴ ብቻ አንድ ፕሮፋይል በደንብ ፕሮፋይል ኮፒ ሊንክ አድርጉልኝ። እሺ እዚህ ጋር ፕሮፋይል ላይ ገብታችሁ ኮፒ ሊንክ አድርጉ። አካውንት ተመቷል እና ከዛ ስለ ደራርቱ ደግሞ መልሳለሁ ብያለሁ። አንድ ትልቅ ሰው አለች ሜሪ ኢንተርቴንመንት። ችግር የለውም የሆነ ልቤ እዚህ ጋር ነው ያለው። የዋሸሁትም የቀጠፍኩትም የሚያጭበረበርኩትም ምንም ያደረኩት ነገር ስለሌለ ሼር አረግላችኋለሁ። ሀቡም ጋር ይሁን ሜሪ ጋር ተነጋገር ያለው እዛ መልስላችኋለሁ። መልሳችሁን መልሳለሁኝ። እንትን አድርጉልኝ፣ ሼር ኮፒ ሊንክ አድርጉልኝ። አንዴ ሼር ኮፒ ሊንክ አንዴ ፕሊዝ ፕሊዝ ፕሊዝ። አንዴ ፕሮፋይል ሼር ኮፒ ሊንክ ብቻ አድርጉልኝ። የዝና አንድ የፕሮፋይል ሼር ኮፒ ሊንክ አድርጉልኝ። ይቺ ሚኪ አብርቶት ነው እንደሚተኛው ምን የሚለው እሱ ነው ኖ ፕሮፋይል ሼር ኮፒ ሊንክ አድርጉልኝ። ትሄዳላችሁ። በቃ በደንብ ፕሮፋይል አድርጉልኝ። ኔትወርክ ሰላም ሰላም፣ እንዴት ናችሁ? ሰላም። አንድ ጌም አጫወቱ። አንድ ጌም አጫወቱ ና ሀቢቢ። እሺ ፕሮፋይል ኮፒ ሊንክ ያደርጋችሁ አንድ ጌም አጫወቱ። እሺ ላክስ በቅጣት ነው አይደል? ኔትወርክ የለኝም። ሰልጋሎች ሲሰነሽ እንዴት ነህ? አላውቀውም። በአንተ ነው የላከዋ። ችግር የለውም፣ እንታወቃለን ከዚህ በኋላ። አንድ ሲቀጣ እንታወቃለን። አንድ ደግሞ እቀጣለሁ። ገባ ላክልኝ፣ አስቀጥኝ። እንዴት ነሽ ሳምሬ? እሺ ተቀበል። እንዴት ነሽ? ሰላም ነው ሳምሬ? አንድ ቀን አላስተረፈችኝም። ቀላል ረገጠች። በጫማው አስተትቻ ታይ ጋይስ ተዋት ታይ ማራት ብዬ ስል እቀጣለሁ። ለማን ተብሎ እስቲ ላክ ኖ እኔ እኮ ነው ዊን አምስት ዊን አርጋችሁ ልክ ሚኪ ደግሞ ሚኪ ስለነበረ እያጫወተ ስለነበረው ሚኪ አናድቤ ነው። ሚኪ ቱስ እያለ ዊን ሰብስቦ ሊቀጣው ሲል እኔ ከሚኪ ጋር ያራደ ተያይዤ ነው። ከዛ ዊኑን ላከሽፍለት ነው እንጂ ሄድኩት ሲጀመር ልቀጣሽ አልሄድኩም። ከዛ ተዋት ማራት ነው አለው ማሪያት ብላ ይላል። እቀጣለሁ ካልጠጣሁ በጫማ ውሃ ብላ መጣችሁ። ምን አገባኝ ከተመጨሽ ኖ አይደለም። እሱ እንደ አክቲን አረጋት አለ። በቃ እኔ ወይም መቀጣትን ፈርቼ ምናምን ሳይሆን አይደለም። እኔ ሲጀመር አንቺን ልቀጣሽ ሳይሆን ዊኑ እንዳከሽፍለት ነው ሄድኩት። ኦኬ ሁለት ለሁለት ነው። ፕሮፋይል ኮፒ ካርዱ ጋይስ ኦፊሻል ማን ነው የሚለው? ሁለታችሁ ኦፊሻል ቢኒ በቃ ኦፊሻል እና አንቺ አንድ ላይ ሆኖ ኦፊሻል ቢኒ ሳምሪና ሲሳይ ነሽ። ፎሎ መልሱ። ፕሮፋይል ኮፒ ሳምሪና ሳምሪ አንድ ላይ ሆነን ተጉደልህን ብንጣመር ይሻላል። እኛ ሰው የለንም። ሳምሪ ማቃታለሁ እንደኔ ችጋራ ምናምን ታይሰዋለኝ። አንድ ጌም አጫውተሽ ያንቺን ያህልማ እኔም አለኝ። ሞት ይሻላል እንዴ አበዛሽ። አሁንስ ጉረኛ መሰክራል። እኔ እናት ከማን ጋር ላድርግሽ? እሺ አንቺን ይኸው ከሱ